እሱ ልጅ እንደሆነች ነው የተሰማው። እንኳን ደስ አላችሁ። በዚህ ልክ እንደዚህ አስደሳች ነገር መስማት በጣም ትልቅ ነገር ነው። ውድ ቤተሰቦቼ የሉል ጉዳይ ከሆነ እንደቀጠለ ነው። ምንም አዲስ ነገር የለም። ብዙ አይነት መከራዎች የተሰሙ ነው። ብዙ አይነት አስደንጋጭ ነገራቶችን የተሰሙ ነው። ከአሞቴ ጎሳዎችን አዳዲስ ነገራቶችን የወጡ ነው። ምክንያቱ ሉልን ይሄ ስራ እንዲያቆም ነው የሚፈልጉት። እሱ ስራው ካላቆመ እነሱ አደጋ ላይ እንደሚወድቁ ስለሚያውቁ እያንዳንዱ ነገር ጊዜ የፈለጉለት ነው። ግን ልዑል በዚህ ጉዳይ ላይ መቼም ቢሆን እጅ እንደማይሰጥ ሁላችንም ጠንቅቀን እናውቃለን፣ ውድ ቤተሰቦቼ። ስለዚህ ዛሬ በጎሹ ጉዳይ በጣም አስደንጋጭ ነገር ተሰምተዋል። አስደሳች ነገር ነው የተሰማው። ሶሪ ጎሹ ሙሉ በሙሉ ሚስቴን አምናታለሁ፣ ምክንያቱም ፍቅረኛዬ በዛ ሰዓት ታማኝ ነበረች፣ ከኔ ውጪ ማንም ወንድም ዞር አድርጋ ማታይም፣ ሰላም ማትልም ነበር። እኔ ልጄ ናት፣ እናቴ ትመስላለች፣ ሚስቴ አሁን ሚስቴ ያው ሚስቱ ሊያደርጋት ነው። ካሁን በኋላ ማንም አይነካትም፣ ራሴ አክብሬ በሽማግሌ ቤተሰቦቿ ልኬ ማንም አይነካቸውም፣ ሚስቴ አድርጌ ከልጄ ጋር እንድትኖር ደግመን ልጅ እንድንወልድ ነው የምፈልገው ነው ያለው። አላህ ያሳካላችሁ። በጣም ደስ የሚል ነገር ነው። ስለዚህ ጎሹ ዛሬ የሚስቱ ቤት ሂደዋል። እያንዳንዱ ነገር በስርዓት እየተካሄደ ነው። ልጅቷም ያው እንደምታውቋት የ20 ዓመት ልጅ ናት። እሷም ለትዳር ደርሳለች። ያው ሴት ልጅ 18 ዓመት ካለፈት በኋላ ትዳር ውስጥ ትግባ ነው የሚባለው። ሲጀመር ትዳር በልጅነት ነው የሚያምረው። ዛሬ ጎሹ ብዙ ነገር ተደርጎለታል። ኤርሚያስ ጎሹ ብቻ ከሚስቱ አገናኝቶ አይደለም የተወው፣ ብዙ ነገር እንዲደረግለት ቤትም እንዲሰጠው አድርገዋል። እኔ ኤርሚያስን ቃላት የለኝም። የሚያደርጋቸው ነገራቶች በሙሉ ከቃላት በላይ የሆኑ ነገራቶች ነው የሚያደርገው። እንግዲህ ያሰብከውን በሙሉ ፈጣሪ ያሳክቶልህ፣ አንተም ደስተኛ የምትሆንበት ቀን ቅርብ ያርግልህ። የሉል ጉዳይ ደግሞ አልቆ ሁላችሁም በዚህ ጉዳይ ላይ እፎየው ብላችሁ የምታርፉበት ጊዜ ቅርብ ያርግላችሁ። ያው የሁላችንም ዱዓ ነው፣ የሁላችንም ጸሎት ነው። ስለዚህ ዛሬ ምን ላይ ተደረሰ? ምን ሆነ? ምን አዲስ ነገር አለ ልትሉ ትችላላችሁ። አዲስ ነገር ብዙ አዲስ ነገር አለ። በቀጣይ ቪዲዮ ለቅላችኋለሁ። መጀመሪያ ይሄ የጎሹ ጉዳይ ምርመራው ጉዳይ የዲኔር ምርመራ ምን ላይ ደረሰ፣ እንዴት ሆነ የሚባለው ነገር ላሰማችሁ ቀንጨባ አድርጌ ብዬ ነው እንጂ ብዙ አዳዲስ ነገራቶች አሉ። አሁን ቢሆን ለሉል በድዋና በጸሎት ማገዝ አለብን። ነገራቶችን በጣም እንዳሰብናቸው ሳይሆን በጣም ተመዘዋል። ጎሹ ደግሞ ከእነሱ ጋር ሆኖ በመስራቱ ደግሞ የአሞቴ ጎሳዎችን እርድብን ነው ያሉት። ምክንያቱም ለምን ይሄ ነገር ሊያደርግ ይችለዋል? እኛን ሊያሳጣን ነው፣ እኛ ያልሆነ ቦታ ሊጥለን ነው፣ እኛን አሳልፎ ለህግ አካላት ሊሰጠን ፈልጎ ነው ብሎ ነው እነሱም ያዙን ልቀቁን ያሉት። ስለዚህ ምንም ማድረግ አይቻልም፣ ምንም ማድረግ አይቻልም። ምክንያቱም የሚሰሩት ስራ ጥሩ ስራ አይደለም። በጣም አስደንጋጭ ስራ እየሰሩ ነው። የሰውን ህይወት ያሳዘናቸው አይደለም። የራሳቸው ደስታ እንጂ የሰውን ደስታ የሚፈልጉ ሰዎች አይደሉም። ስለዚህ እንደዚህ አይነት ሰዎችን ደግሞ በተቻለ አቅም እኔ አላቅም አላልኩም፣ በተቻለ አቅም ነገራቶችን አስተካክሎ እያንዳንዱ በሰው ላይ ወንጀል የሚሰሩ ሰዎችን ለህግ አሳልፎ መስጠት ነው። ለምን ማንም ሰው ቢሆን ማንም ከህግ አካላት የሚያልፍ ነገር የለም። ምንም ቢያደርግም ደግሞ ማንም ምንም ማድረግም የለበትም። ምክንያቱም ሁሉ ሰው ነው አይደል? ሰው ነው። ሰው በመሆኑ ድረስ ያለውን ነገር እንደ መብቱ እንደ ሀገሩ መኖር አለበት እንጂ እኛ ብቻ ደስተኛ ሆነን እንኖራለን ማለት አግባብ አይደለም። የአሞቴ ጎሳዎችን ያ ነገር ነው እንደ እሳት ያቃጠላቸው። እኛ ብቻ ደስተኛ እንሆን፣ እኛ ብቻ እንኖር፣ እኛ ብቻ መብላት አለብን፣ እኛ ብቻ መጠጣት አለብን ብሎ ስለሚያስቡ ስለሌላ ሰው ህይወት ምንም ያሳዝናቸው ነገር የለም። ያ ስለሆነ ነገራቶችን እያንዳንዳችሁ እጅ ከእጅ ተያይዛችሁ ጎሹም ደግሞ ሚስቱ ተገኝታለች። ትናንት ሞተች የተባለችው ሚስቱና ዛሬ የበለጠ ደስተኛ የሚሆን ነገር ልጁ ይዛለት ነው የመጣችው። ያ ስለሆነ እሱም ጎሹ በተቻለ አቅም የኤርሚያስም ሆነ የሉልም ሆነ ለማናቸውም የምታውቀው መረጃ በሙሉ አሳልፈህ መስጠት አለብህ። አንተ ዛሬ በእነሱ ምክንያት ነው ልጅህ ያገኘሃት፣ በእነሱ ምክንያት ነው ባለቤትህ ያገኘሃት። ሞተች የተባለችው ባለቤትህ በህይወት አግኝተሃታል።
ልጅ አለኝ ብለህ አልጠበክም ነበር። ወንድምህ ነው ለዚህ ያበቃ። ወንድምህ በዛ ሰዓት ባይከታተላት ኖሮ፣ ስቃይ ባያሳያት ኖሮ፣ ስትወጣ ስትገባ ባይከታተላት ኖሮ ለዚህ አትበቁም ነበር። ልጅህን በስርዓት ታሳድግ ነበር። ባለቤትህም ሌላ ልጆች ትወልድ ነበር። ስለዚህ ያ ነገር ደግሞ አንተ ነቃ ብለህ እነዚህ ሰዎችን ለአንተ ብሎ የሚለፉ ሰዎች በሙሉ በእነሱ ምክንያት ከፈጣሪ በታች ልጅህ አግኝተሃል፣ ሚስትህ አግኝተሃል፣ ከጎናቸው መሆን አለበት። ዛሬ አንተ ልጅህን ማድ ብቻ አይደለም ቤት እንዲሰጥህ አድርገዋል። ቤት ተሰጥቶ ብዙ ነገር ሰርፕራይዝ ተደርገሃል። ያ የሰው ክብር ስላላቸው እኮ ናቸው እነዚህ ልጆች። የሰው ክብር ባይኖራቸው ኖሮ በዚህ ልክ አይለፉም፣ በዚህ ልክ አይደክሙም አይደል እንዴ? እንኳን የጎሹ ልጅ ከእናቷ ቤተሰብ ጋር ልትዝናና ስለወጣች እርሚ ምን ያክል ነው የተናደደው? ለምን ትወጣለች? ምክንያቱም በሱ እጅ ናታ ያለችው። እቺ ልጅ የሆነ ነገር ብትሆን እርሚ ነው ተወቃሹ። እኔ ለምን ወጣች? ለምን ትለቂያታለች? ምክንያቱም በአሁኑ ሰዓት አሞቴዎች በጣም ነገራቶች በሆኑ ከአቅማቸው በላይ ስለሆነ እያንዳንዱ እየተከታተሉ ስለሆነ ለምን ትለቂያታለች? ለምን ወጣች ነው። ያ ሰውኛ ባህሪ ነው። የሰው ህይወት ስለሚያሳዝናቸው ነው። እንደ ሰው ስለሚኖሩ ነው። ብቻ ለራሳችን ደስታ ብቻ እንኑር የማይሉ ሰዎች ስለሆኑ ነው አይደል እንዴ? ስለዚህ ምንም ቢሆን ምንም ጎሹ አንተን እንዳስደሰቱ አንተ ከጎንህ እንደሆኑ ልጅ ሰጥተውሃል ከፈጣሪ በታች ሚስት ሰጥተውሃል ከፈጣሪ በታች። አሁኑ ደግሞ የምትኖርበት ቤት ከልጆች ጋር ከሚስት ጋር እንድትኖር አድርገውሃል። አሁን ቢሆን አንተ የምታውቀው መረጃ በሆኑ እያንዳንዱ ያሞቴ ምን እንደሚያደርጉ የት እንደተደበቁ ተደብቀው በሰው ህይወት ላይ የሚጫወቱ በተለይ በሳምራ ጎሳዎች ላይ የሚጫወቱ የሉል አባት ያለበት ቦታ አለ እንግልት ሉልን አለ ክፍያ። ምክንያቱም በክፍያ ሊደራደሩ ይችላሉ ለሉልን። እነዚህ ሰዎች የሉላ ክስ ብርና ብር ብቻ ነው የምታውቀው። ብር ከሰጧት ለእናቷ ነብስ አውጥታ መስጠት ትችላለች። ምክንያቱም አላማዋ በሙሉ ብር ብቻ ስለሆነ ያ ስለሆነ ዛሬ አንተን እንዳስደሰቱ አንተም ለነሱ ማስደሰት አለብህ። ዛሬ አንተን ከጎንህ እንደሆኑ አንተም ከጎናቸው መሆን አለብህ። በምንም ተአምር እነዚህ ሰዎች እንዳይጎዱ፣ በምንም ተአምር እነዚህ ልጆች አሳልፈህ እንዳሰጥ። እነሱም አሳልፎ አልሰጡህም። እነሱም ደግሞ አሳልፎ ሚስትህን አልሰጡም። እነሱም ደግሞ አሳልፎ ልጅህን አልሰጡም። ተንከባክቦ በስርዓት ጥበቃ ተደርጎላት ቤት ተከራይቶላት ምግቧ ምንዋ ሁሉ ነገር ችሎ ነው ያስቀምጧት። ያ ምንድነው ሰውኛ ባህሪ ስላላቸው እንደ ሰው ስለሚያስቡ። ስለዚህ ይሄ ሰውኛ ባህሪ አንተም ላይ መላመድ አለበት፣ አንተም ላይ መኖር አለበት። የዛሬው ብቻ ዛሬ ደስታህን ተደስተህ ዛሬ እናንተ ናችሁ ለዚህ እንደዚህ ብለህ ሞገሰ ነገ ደግሞ መካድ የለበትም። ከምንም በላይ መካድ በጣም ከባድ ነገር ነው። የደከሙ ነው የለፉ ነው። ሰው እንደ ሰው ይኖር መብቱ ተከብሮ በሀገሩ ላይ ይኖር ነው እንጂ እነሱ ምንም የሚጠቅማቸው የሚጎዳቸውም ነገር የለም። አንድ ብርም ቢሆን ማንም ሰው አይሰጣቸውም። ለነሱ በጉልበታቸው የሚኖሩ ልጆች ናቸው። ስለዚህ ያ ስለሆነ ጎሹ በተቻለ አቅም መረጃ ስጣቸው። ኤርሚያስም ደግሞ ነገራቶችን በሙሉ ራስህን የጠበቅ ልጆችህን የጠበቅ ስቴፕ ባይ ስቴፕ አድርጋቸው እንጂ እንዳትደፋፈር። እነዚህ ሰዎች ነገሩ የገፋ ስለሄደ የተቀራረባችሁ ስለሄደ ብዙ መረጃ እጃችሁ ላይ ስለገባ ሞተች ተብሎ የተቀመጠች ሴትዋ ዛሬ በህይወት አለች ብላችሁ ስላመጣችሁ እነዚህ ሰዎች አንተ ሊከታተሉ ይችላሉ፣ አደጋ ሊያደርሱብህ ይችላሉ። ከነ ክርሞች በተለይ አንተ ክርሞች ሆነ የሉ ክርሞች መረጃ አሳልፎ ስለሚሰጡ በዛን ነገር ላይ ራሳችሁ መጠበቅ አለባችሁ። ለሁሉም ነገር ያንዳንዱ ነገር በጥንቃቄ መካሄድ አለበት። እኔ ያንተ ክሮሞች አላምናቸው፣ ሁላቸውን ሳይሆን አንዳንዶቹ ብር ወዳጅ ስለሆነ አሳልፎ ሊሰጧችሁ ይችላሉ። ስለዚህ ሀሞቴ ጎሳዎች በአሁኑ ሰዓት በእናንተ ላይ በጣም የተናደዱ ነው። ነገራቶቹ በሙሉ ከአቅማቸው በላይ ሆነዋል። እንዳሰቡት አይደለም እንዳላሰቡት ነው የሆነው። መረጃ የደበቁት መረጃ በሙሉ እየወጣ ነው። በተለይ አሁን የጎሹ ሚስት ከተገኘች በኋላ የሚይዙትም የሚያደርጉት ነገር ነው የጠፋባቸው። ለምን ተገኘች፣ ለምን አልሞተችም፣ ለምን ሞታለች ተብሎ ተደብቀን ነበር። ዛሬ እንዴት ልትወጣ ቻለች? ዛሬ ልጅ ይዛ ለምን መጣች? ወንድማችን ልታገባ ነው፣ እንዴት የሳምራዊ ጎሳ እሱ ያገባል? በቃ ያ ነገር ነው። እኔ ምን አይነት ባህሪ እንዳላቸው አላውቅም። ስለዚህ አንተ ለማጥቃት መቼም ቢሆን ወደ ኋላ ስለማይሉ ራስህን መጠበቅ አለብህ። የሚጠብቀው ፈጣሪ ነው፣ ግን ሰበብ ማድረስ አለብህ። እርሚ ትችላለህ። ከሉል ከጎኑ መሆን አለባችሁ። ውድ ቤተሰቦች እወዳችኋለሁ። አስተያየት ካላችሁ ምን ካላችሁ ኮሜንት ላይ አስቀምጡ። አሰላሙ አለይኩም ወራህመቱላሂ ወበረካቱን። መልካም ምሽት።